السلام عليكم ورحمة الله وبركاته. سلام تنايستلن كبراتنا كبران أرماج تملكاتوچاچن. ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ ጥቅምት 1 የመጀመሪያው ቀን 2017 እንገኛለን። ዛሬም ዕለታዊና ወቅታዊ የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? ሙሉ የ17 ሀገራትን ዝርዝር መረጃ ወደናንተ ይዘናል። እንዲሁም ከባንኮች መካከል የ7 ሀገራትን መረጃ በንጽጽር ወደናንተ የምናደርስና የምናስደምጥ ይሆናል። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በነገራችን ላይ ከሰሞኑ ያለው የምንዛሬ ዋጋ ተመን በተለይ አሜሪካ ላይ እንዲሁም የተለያዩ የዓለም ሀገራት ላይ ወደ ኢትዮጵያ የሚላከው ገንዘብ ከዛሬ ነገ ማለትም በየ2 እና በየ3 ቀናት ውስጥ ከፍተኛ ሆነ ለውጥ ያሳየ ይገኛል። ይህም የሆነበት ዋነኛው ምክንያት ከቅርብ ጊዜ ወዲህ ያለው የውጭ ምንዛሬ ዋጋ ተመን በከፍተኛ ሁኔታ ደረጃ እንግዲህ እየተቀያየረ መሆኑ ነው። በትላንትናው ዕለት አንድ መረጃ እንግዲህ ይፋ ሆኗል። ከኢትዮጵያ ብር ጋር ተያይዞ በዓለም ላይ ያሉ ገንዘቦች ደረጃ ሰንጠረዥ ሲሰጥ የኢትዮጵያ ገንዘብ የመጨረሻ ደረጃውን እንደያዘ እንግዲህ የዓለም ባንክ መግለጫ አውጥቶ ብዙዎችን አነጋጋሪ ሆኗል። ይህም እንግዲህ የብር መውረድና የብር አቅም ማነስ የውጭ ምንዛሬ ላይ ከፍተኛ የሆነን ጫናን መፍጠር የሚችልበት ሁኔታ ነው ማለት ነው። በዛሬው ዕለት እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን አስቀድምልን ባላችሁኝ መሰረት የኩዌት ዲናርን በማስቀደም የአሜሪካ ዶላርን በማስከተል የሌሎች ሀገራትን አንድ ባንድ ወደናንተ አደርሳለሁ። ቀጣይ የትኛው ይቅደም በእናንተ ድምጽ ይወሰናል። በዛሬው ዕለትም በዓለማችን ቁጥር 1 በምንዛሬ ደረጃ ያለችው የኩዌት ዲናርን ስንመለከት 550 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 55000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላር 167 ብር ከ55 ሳንቲም ሲመነዘር 100 የአሜሪካ ዶላር 16755 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 194 ብር ከ95 ሳንቲም ሲመነዘር 100 ዩሮ 19495 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ እንደምታውቁት የኳታር ሪያል ዕለታዊ ምንዛሬ ዋጋ ተመን ዌብሳይቱ ያስነበበም ከተለያዩ መረጃ ምንጮች እንዳገኘነው በዛሬው ዕለት አንድ የኳታር ሪያል 44 ብር ከ01 ሳንቲም ሲመነዘር 100 የኳታር ሪያል 4401 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ኳታርና አካባቢ ያላችሁ በስንት ሲመነዘር ውሏል የሚለውን እንደወትሮ እናንተም በኮሜንት ላይ ሐሳብ አስተያየት ስጡበት ያልኩኝ። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 225 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 22510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 236 ብር ከ75 ሳንቲም ሲመነዘር 100 የጆርዳን ዲናር 23675 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 121 ብር ከ99 ሳንቲም ሲመነዘር 100 የካናዳ ዶላር 12199 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 44 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 108 ብር ከ88 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10888 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 443 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 44380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው።
በዛሬው ዕለት አንድ የስዊስ ፍራንክ 204 ብር ከ45 ሳንቲም ሲመነዘር 100 የስዊስ ፍራንክ 20445 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 45 ብር ከ99 ሳንቲም ሲመነዘር 100 የዱባይ ድርሃም 4599 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበዋል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 23 ብር ከ01 ሳንቲም ሲመነዘር 100 የቻይና ዩዋን 2301 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 48 ብር ከ83 ሳንቲም ሲመነዘር 100 የእስራኤል ሽቅል 4883 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ ዕለታዊ ምንዛሬ ዋጋ ተመን በባንኮች በዛሬው ዕለትም ጭማሪ አሳይቷል። በዚህም በዛሬው ዕለት አንድ የአሜሪካ ዶላርን የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ስንመለከት 160 ብር ከ35 ሳንቲም ገዝቶ 163 ብር ከ56 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድ ስንመለከት 208 ብር ከ03 ሳንቲም ገዝቶ 212 ብር ከ19 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 184 ብር ከ05 ሳንቲም ገዝቶ 187 ብር ከ68 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 194 ብር ከ07 ሳንቲም ገዝቶ 197 ብር ከ95 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ50 ሳንቲም ገዝቶ 44 ብር ከ37 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር ከ75 ሳንቲም ገዝቶ 43 ብር ከ61 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 22 ብር ከ90 ሳንቲም ገዝቶ 23 ብር ከ36 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን በዚህ ሰዓት እንግዲህ ከቦታው ማለትም ከባንክ በኩል ገብቶ መረጃው ይህን አስነብቦናል ማለት ነው። በቲዩ እንዲሁም በባንኮች መካከል ያለው ሰፊ ልዩነት እጅግ በጣም እየጠበበ ያለበት ሁኔታ ነው። በዛሬው ዕለትም እንግዲህ 17 ሀገራትን እንዲሁም የ7 ሀገራትን በንጽጽር ወደ እናንተ አደርሰናል። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ ኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ የረፋድ የምንዛሬ መረጃ ዋጋ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።